በተለያዩ ቦታዎች የተለያዩ ቢዝነስን ወይም ሰርቪስን እየመራችሁ ለምትገኙ ወይም የራሳችሁ ትንሽዬ ስታርታፕ ካምፓኒ ያላችሁ አሊያም ደግሞ የሰው ላይ ተቀጥራችሁ እየሰራችሁ ከሆነ እንዴት አድርጋችሁ ነው ፈጣን እድገት ሊኖራችሁ የሚችለው ቢዝነሳችሁ ላይ የሚለውን ነገር አንድ በአንድ እንነጋገራለን። መጨረሻ ድረስ አብራችሁን ቆዩ። የመጀመሪያው የሚሆነው ታርጌት ከስተመር ወይም ደግሞ ታርጌት ኦዲየንስ ነው። ለምሳሌ ዩቲዩብ የምሰራ ከሆነ ዩቲዩብ ላይ ወይም ቪዲዮ ስሰራ ለነማን ነው የሚያዩት? የአዋቂ ይዘት ነው ወይስ የህፃናት ይዘት ነው? ስለዚህ የአዋቂ ይዘት ከሆነ አዋቂዎች የሚፈልጉትን ሴንሲቲቭ የሚሆንባቸው ወይም ሰዎች ሊያዩት የሚችሉትን ነገር በደንብ አድርጌ ማምጣትና ማቅረብ ነው። ከዛ ደግሞ የኔ የማቀርበውን ነገር ይገዙኛል ማለት ነው፣ ወይም ደግሞ ሰዎች ያዩኛል ማለት ነው። ሌላ ደግሞ ለህፃናት የሚሆን ቪዲዮ የምሰራ ከሆነ ኦዲየንሶቼ ህፃናት ናቸው። ስለዚህ ህፃናት ደስ የሚላቸውና የሚማርካቸው የሚወዱት ነገር ምን አይነት ቪዲዮዎች ነው ብዬ በነሱ ፍላጎት በነሱ ሁኔታ አመጣለሁ። ስለዚህ ታርጌት ከስተመር ሊኖራችሁ ይገባል። እናንተ የምትፈልጉት ከሰዎች ጋር አብሮ እናንተ መስራት የምትችሉትና ከሰዎች ጋር አብሮ ሊሄድ የምትችሉት ከእናንተ ከስተመሮቻችሁ ጋር አብሮ ሊሄድ የሚችሉት ነገር መምረጥ ነው። ቢዝነስ ላይ ደግሞ ስትሰሩ ደግሞ ከስተመራችሁ ሊገዛ የሚችልበትን ቦታም መምረጥ ይገባችኋል። ቦታውን፣ አካባቢውን፣ ገበያ ያለው ወይ የለውም፣ ለነማን ነው ተደራሽነቱ የሚለውን ደግሞ በደንብ አድርጋችሁ ማወቅ ይገባችኋል። ሁለተኛ ደግሞ ኢንቨስት ዩር ብራንድ ነው። የእናንተ ብራንድ ሰርቪስ ልትሰጡ ትችላላችሁ፣ ቢዝነስ ልትሰሩ ትችላላችሁ። ብራንዳችሁ ላይ ኢንቨስት ማድረግ አለባችሁ። ለምሳሌ እኔ ዩቲዩበር ከሆንኩኝ ቪዲዮዬ ዝቅተኛ ከሆነ ኳሊቲ የሆነ ቪዲዮ ለሰዎች ማምጣት፣ ግራፊክሱን ማሻሻል፣ የተለያዩ ካሜራዎችን እየቀረጹ ከተለያዩ አንግል ቪዲዮዎችን መቅረጽ፣ የራሴን ብራንድ የሚጨምሩ ነገሮችን ላፕቶፕ መግዛት፣ አቅጣጫዎች የተለያዩ ቦታዎች ላይ ቪዲዮዎችን መውሰድ። እንደዚህ ባረኩ ቁጥር የኔ እይታ ከፍ እያለ ይመጣል። ስለዚህ ብራንዴ ላይ እየሰራው ነው ማለት ነው። እናንተም ደግሞ ከስተመር የሚፈልጉትን ነገር ከከስተመሩ ጠጋ ብሎ ምንድን ነው የሚፈልጉት፣ ምን ጎሏል የሚለውን ነገር በደንብ ማየት። ኮምፒውተሮቻችሁ ከናንተ ኮምፒውተር የሚሆኑ አሉ፣ ከጎናችሁ የሚሸጡ ሰዎች አሉ። እነሱ ሰዎች ገበያቸው ከፍ ያለው የኔ ዝቅ ያለበት ምክንያት ምንድን ነው ብሎ ተመሳሳይ የሆነ ነገር ባይሆን እንኳን ለየት ያሉ ነገሮችን ለማምጣት መሞከርና የእናንተን ብራንድ እለት በእለት መጨመር አለባችሁና ይሄን ደግሞ እለት በእለት የምትጨምሩት ነገር ባላችሁ ነገር አንዳንዴ ትርፍ ይመጣል። መጀመሪያ ላይ ስትጀምሩ የተወሰነች ምልክት ታያላችሁ፣ የተወሰነች ገቢ ትመጣለች። ያችን ገቢ ግን ራሱ ላይ ማድረግ ስራው በደንብ እግር አውጥቶ ወደ እናንተ እስከሚመጣ ድረስ በአራት እግሩ የምትሰሩት ነገር እስከሚሄድ ድረስ ምንድነው የምታደርጉት? ራሱ ላይ ኢንቨስት ማድረግ አለባችሁና ኢንቨስት ማድረጋችሁን መርሳት የለባችሁ ማለት። ሌላ ደግሞ ስራችንን ዝቅ ሊያደርግብን የሚችሉት ነገሮች ምንድናቸው? ፕላን ቢ፣ ፕላን ኤ፣ ፕላን ሲ እያደረግን እንይዛለን። ይሄ ባይሳካልኝ ወደዚህ ይላለሁ፣ ይሄኛው ባይሆንልኝ። አማራጮቻችንን ባሰፋ ነው ቁጥር እኛ ወደ አንዱ የመከባለል ባህሪ ስለሚኖረን ውጤታማ አንሆንም። አማራጮቻችሁን ማጥበብና ምርጫ ማሳጣት ነው። አንድ ሰው ምርጫ ባጣ ቁጥር ለዛ ነገር በደንብ ይወድቃል፣ ለዛ ነገር ይለፋል፣ ለዛ ነገር ይሰራል። የዛ ነገር የማይከፍለው ዋጋ የለምና እናንተም ቢዝነሳችሁ እንዲያድግ እንድትለወጡ የምትፈልጉ ከሆነ አማራጭ ሊኖራችሁ አይገባም። በዛው ነው በደንብ አድርጋችሁ መቀጠል ያለባችሁና አማራጮቻችሁን ማጥበብ አለባችሁ። በሶስተኛ ደግሞ ፕሮሞት ሰርቪስ ኤቭሪዴይ ነው። ፕሮሞት የምታደርጉትን በየጊዜው ፕሮሞት ማድረግ አለባችሁ። አንዳንድ ጊዜ ቲክቶክ ላይ በቀላሉ ስለምናገኘው ስክሮል የምናደርግ ሰዎች አለን። ነገር ግን ያንን ነገር በሲሪየስ ወስደን በየቀኑ ቪዲዮዎችን ፖስት ማድረግ አለባችሁ። የተለያዩ አንግሎች እየጠበቃችሁ ኳሊቲ ቪዲዮ እየወሰዳችሁ አንድ አይነት ይዘት ቢኖረውም የተለያየ አቅጣጫ እያደረጋችሁ የምትሸጡትን ሽያጮችን በደንብ አድርጋችሁ ማስተዋወቅ አለባችሁ። በጣም ባስተዋወቃችሁ ቁጥር በየቀኑ ከ5 እስከ 10 ድረስ ቪዲዮ በለቀቃችሁ ቁጥር የሆነ ጊዜ ቡስት ታደርጋላችሁ። የሆነ ጊዜ ከፍ ብሎ የእናንተ ነገር ወደ ሰዎች ይገባልና የኤቭሪዴይ ማስተዋወቅ አለባችሁ የእናንተን ነገር። አንድ እሱ ነው። ሁለተኛ ደግሞ ከሰዎች ጋር ኔትወርክ መፍጠር። የተለያዩ እንደዚህ የሚሰሩ ሰዎች ሶሻል ሚዲያ ላይ ሊሰሩ የሚችሉ ሰዎች አሉ። ሌላም ቦታ ላይ የሚሰሩ ሰዎች አሉ። የእናንተን ብራንድ እዚህ ጋር አሁን ለምሳሌ ስብሰባ ላይ ስትጠሩ፣ የሆነ ቦታ ኢቨንቶች ላይ ስትጠሩ የእናንተ እንደዚህ ፕሮዳክቶች አሉኝ፣ እንደዚህ ይሸጣሉ፣
ከፈለጋችሁ አናግሩኝ እያላችሁ ከሰዎች ጋር ኮንታክት መፍጠር፣ ስልኮችን መቀየር የእናንተ ፕሮዳክት እንዲጨምርና እንዲፈለግ የሆነ ጊዜ የእናንተን ስም ይዙታል፣ የሆነ ነገር ሲመጣ ይደውሉላችኋልና የእናንተን ፕሮዳክት የሄዳችሁበት ሁሉ ማስተዋወቅ መርሳት የለባችሁም እና ይህን ነገር ትኩረት አድርጋችሁ ስሩ። በአራተኛ ደግሞ ትክክለኛ ዋጋ ማስቀመጥ ነው። እንግዲህ ትክክለኛ ዋጋ እንደምናውቀው ቲክቶክ ላይ ፕሮዳክቶች ይተዋወቃሉ፣ ፌስቡክ ላይ ይተዋወቃሉ፣ የተለያዩ ሶሻል ሚዲያ ላይ ኢንስታግራም ላይም ይተዋወቃሉ ፕሮዳክቶች። ነገር ግን እኛ ማድረግ ያለብን ሰዎች የኛን ፕሮዳክት ካዩት በኋላ ኢንቦክስ ላይ ስልክ ቁጥራችሁን አስቀምጡልኝ ማለት አለባችሁ። ምክንያቱም የሆነ ጊዜ ላይ ብዙ ኮንታክቶች ይኖራችኋል። ያንን ኮንታክቶች ምንድነው የምታደርጉት? በኤክሴል ላይ በደንብ አድርጋችሁ ሰደራችሁ መሰብሰብና ማስቀመጥ ነው። ያንን ካስቀመጣችሁ በኋላ ቴሌግራም ላይ ግሩፕ ከፍታችሁ ለነዛ ሰዎች የምታቀርቡትን ፕሮዳክቶች ለነሱ መስጠት ወይም ደግሞ ለነሱ ማሳየት እዛ ሶሻል ሚዲያ ወይም ደግሞ ቴሌግራም አካውንት ላይ ለነሱ ያንን ፕሮዳክት እንደዚህ ፕሮዳክት አምጥተናል የምትፈልጉ ከሆነ ግዙ ብላችሁ ብታስቀምጡ ከሆነ ሰዎች እዛ ጋር እያዩ ሊገዟችሁ ይችላሉ። የመጀመሪያው እሱ ነው፣ ስልክ ከታች ማስቀመጥ ወይም ኢንቦክስ ላይ ማስቀመጥ ጥቅሙ። ሁለተኛው ጥቅም ደግሞ ትላልቅ ድርጅቶች ሆናችሁ ተቀጥራችሁም እየሰራችሁ ሆኖ የሰዎችን ፕሮዳክት እያስተዋወቃችሁ ከሆነ ስልክ ቁጥር ጥቅሙ ምንድነው? ስልኮችን ሰብስባችሁ ከያዛችሁ በኋላ የሆነ ጊዜ እየደወላችሁ እንደዚህ ፕሮዳክቶች አሉን ትፈልጋላችሁ ወይ ትገዛላችሁ ወይ ብላችሁ መደወል ትችላላችሁ እና ይህንንም ስትራቴጂ በደንብ መጠቀም አለባችሁ። በአምስተኛ ደረጃ ደግሞ በየጊዜው ራሳችሁን ገምግሙ ነው። በየጊዜው የሰራችሁትን ስራ ለምሳሌ በዚህ ሳምንታዊ ሪፖርት ዊክሊ ሪፖርት ይባላል መስሪያ ቤቶች ላይ በየሳምንቱ ሪፖርት ውሰዱ። ከዛ በኋላ ደግሞ እሁድ ቀን እረፍት ቀን ቁጭ ስትሉ የቱ ጋ ነው ድክመቴ፣ የቱ ጋ ነው ከፍተኛ ሽያጭ የተደረገው? ለምሳሌ የሰኞ የማክሰኞ የሮብ የሐሙስ ብሎ እሁድ ድረስ አለ። ስለዚህ የትኛው ሽያጭ ነው ከፍ ያለው፣ የትኛው ነው ምንም የሌለበት፣ ምን አይነት ሲስተሞች መጠቀም አለብኝ የሚለውን ነገር ራሳችሁን ስገመግሙ ነው። የትኛው እቃ ተሽጧል፣ የትኛው እቃ አልተሸጠም የሚለው ነገር ማወቅ መቻሉ ስገመግሙ ነውና ራሳችሁን በየጊዜው ማየት አለባችሁ። ቁጭ ብላችሁ ማንም በሌለበት የራሳችሁን እቃ የትኛው ተሽጧል የትኛው አልተሸጠም፣ ሽያጭ ላይ ከሆናችሁ ያንን ተጠቀሙ። ቪዲዮም ደግሞ ወይም ዩቲዩብ ላይ የምትሰሩ ከሆነ የትኛው እይታ ጥሩ አግኝቷል የትኛው አላገኘም፣ ምንድነው ችግሩ፣ ታምብሌን ነው ዲስክሪፕሽን ነው ርዕሱ ለስራ ተሳስቼ ነው የትኛው ላይ ነው ቪዲዮ ውስጥ ነው ችግር ያለው ብላችሁ በደንብ አድርጋችሁ ማየት አለባችሁና ራሳችሁን በየጊዜው መገምገም አለባችሁ ማለት። በስድስተኛ ደግሞ ከሰዎች ጋር መስራት ነው። እንግዲህ ትላልቅ ካምፓኒ ከሆነ ወይም ስታርታፕ ከሆነ ትንሽ ከፍ እያለ እያደገ እየመጣ ከሆነ ሰዎችን ቀጥሮ ማሰራት የተሻለ ነው። ምክንያቱም ሰዎችን ቀጥራችሁ በምትሰሩ ጊዜ የእናንተ ሎድ እየቀነሰና እናንተ የምትሰሩት ማኔጅመንቱ ነው፣ እናንተ የምትሰሩት ሊደርሺፑ ላይ ነው። እናንተ በምትፈልጉት አውድ ኢንቫይሮንመንቱ መቃኘትና ማስተካከል መስመር ማስያዝ ስለሆነ እናንተ እሱን ስራ ትሰራላችሁ። ግን ትናንሽ ካምፓኒ ወይም ደግሞ ጀማሪ ከሆናችሁ ግን ከሰዎች ጋር በኮሚሽን የሚሰሩ ሰዎች ካሉ እንደዚህ ፕሮዳክቶች አሉኝ ይሄን አስተዋውቅልኝ፣ ይሄን ከሸጥከው 10% ታገኛለህ፣ 5% ታገኛለህ ብላችሁ መስራት ትችላላችሁ። ግን ትላልቅ ድርጅቶች ከሆናችሁ ግን ሰዎች ጋር ቀጥራችሁ ጎበዝ ውጤታማ የሆኑ ማለት ነው። ብዙ ጊዜ የሚለፋ የሚደክም ሰራተኛ ሳይሆን የሚፈለገው ውጤት የሚያመጣ ነው። ስለዚህ ውጤት የሚያመጡትን ልጆች ወይም ደግሞ የሚሰሩ ሰዎችን ሰብስባችሁ ቲማችሁን ቢውልድ አድርጋችሁ ከሰራችሁ ውጤታማ ትሆናላችሁና ቲም ላይ ቢውልድ አድርጉ። መጀመሪያ ላይ ስንመለከተው ቲሙን ቢውልድ ካረጋችሁ በኋላ እናንተ ውስጥ ገብታችሁ መስራት አለባችሁ። የምትፈልጉትን ዲዛይን እንዲመጣላችሁ የምትፈልጉትን መስሪያ ቤቱ ላይ የምትመኙት አሰራር አለ አይደለ? እሱ እንዲመጣላችሁ ፎከስ አድርጋችሁ እናንተ ውስጥ እየገባችሁ ብትሰሩ የተሻለ ነው። እናንተ በምትፈልጉት መንገድ ለማስኬድ መሞከር። ለምሳሌ ፖለቲካ ፓርቲ ላይ ምንድነው የሚባለው? ርዕዮተ ዓለም የሚባል የለ? የእንትና ርዕዮተ ዓለም የእንትና ርዕዮተ ዓለም ይባላል። ስለዚህ እናንተ መስሪያ ቤታችሁ ላይ የምትፈልጉት ምንድነው? የእናንተ ሐሳብ የእናንተ ዲዛይን እናንተ ድርጅታችሁ ላይ የምትስሉት ነገር ማምጣት ስለሆነ መጀመሪያ ዲዛይን ሆኖ አንድ ወጥ የሆነ ፍሰት እንዲኖረው ስራው የተቀላጠፈና ተቀባብሎ ሰው እንዲሰራ የምትፈልጉ ከሆነ እናንተ የተለያዩ ማርኬቲንጉ ላይ መሆን
ሴልሱ ላይ መሆን እንደዚህ ሴልሱ በደንብ አድርጎ ቆንጆ መስራት ሲጀምር ከዛ ሴልሱን ትታችሁ ደግሞ ማርኬቲንጉን ማኔጅ ማድረግ ሪፖርቶችን መስራት እሱ ላይ ደግሞ በጣም ጥሩ ሲሆን ደግሞ ሂሳቡ ላይ መግባት እንደዚህ እያደረጋችሁ ሁሉንም አቅጣጫ የተወሰነ ጊዜ ማየት ማሰልጠን ሞቲቬሽናል አንዳንድ ያስፈልጋል ልጆቹን ማነቃቃት ያስፈልጋል እዛ ላይ ፎከስ ማድረግ ከዛ በኋላ ካሰለጠናችሁና ሊድ ካረጋችሁ በኋላ መጨረሻ ላይ ያለው ነገር የእናንተ ስራ ምንድነው እናንተ ኖራችሁም አልኖራችሁም ካምፓኒው በራሱ እግር ይሄዳል ማለት ነው ስለዚህ እንደዛ ለማብቃት ቀደም ያልኳችሁን በሙሉ እነዛን ነገሮችን በአግባቡ በትኩረት መስራት ይገባል ነገር ግን የመጀመሪ ሆናችሁ ወይም ተቀጣሪ ከሆናችሁ ደግሞ ከናንተ ጋር አብሮ የሚሰሩ በኮሚሽን የሚሰሩ ሰዎች ጋር አብሮ በመስራት ትንሽ ያላችሁበትን ድርጅት እየሰራችሁ ያላችሁበትን ነገር ከፍ ማድረግ ትችላላችሁና እነዚህን ሲስተሞች መጠቀም አለባችሁ ማለት ነው ሌላኛው ደግሞ በየጊዜው ፐርፎርማንሳችንን መለካት ነው እንግዲህ መስሪያ ቤቶች ላይ ሲሰሩ የምታውቁ ሰዎች ፐርፎርማንስ ይሰራል ኤ ይሰራል ቢ እየተባለ ሰራተኛውን ማበረታታት መሸለም እንደዚህ አይነት ማድረግ አለባችሁ ደከም ሲል ሰራተኛም ሲደክም ወይም ደግሞ ስራው ላይ እንደ ግሩፕ ቲሙ ደከም ሲልባችሁ ውስጥ ገብታችሁ ይሄ ፐርፎርማንስ ዝቅ ስላለ እዛ ውስጥ ገብታችሁ እናንተ መስራት ትሬኒንግ መስጠት በየጊዜው ትሬኒንግ በሰጣችሁ ቁጥር የእናንተ መስሪያ ቤት እናንተ በሚፈልገው አውድ ወይም እናንተ በምትፈልጉት ዲዛይን ይሄድላችኋልና የሰራተኞቻችሁን ፐርፎርማንስ መለካት አለባችሁ ያንን ነገር በየጊዜው እንዲያሻሽሉ ትሬኒንግ መስጠት አለባችሁ እነዚህ ነገሮች መረሳት የለባችሁ ለዛሬ ያዘጋጀንላችሁ ቪዲዮ ይህንን ይመስል ነበር በኔክስት ቪዲዮ እስከምንገናኝ ድረስ ቪዲዮዎቻችንን ላይክ ሼር ኮሜንት ሰብስክራይብ ብታደርጉ ከዚህ የተሻለ ቪዲዮዎችን ታገኛላችሁ ቴንክ ዩ